የእግዚአብሔር ስም የተባረከ ይሁን። ባለፈው እንግዲህ እንደምታውቁት የዮሐንስ ራእይን ነው እየተመለከትን ያለ ነው። ዛሬም ምዕራፍ 3 ከቁጥር 1 ጀምሮ ያለውን ነው አብረን የምንካፈለው። የሰርደስን ቤተክርስቲያን ነው ዛሬ የምንመለከተው። ለሰርደስ ቤተክርስቲያን የተባለውን መልእክት ለሰርደስ ቤተክርስቲያን እግዚአብሔር ምን አይነት መልእክት ነው የሰጠውና ከዛ ደግሞ እኛ የምንማረው ምን አለ የሚለው ነገር ነው የምንመለከተው። በዋናነት በመሰረታዊነት ለሰርደስ ቤተክርስቲያን የተጻፈው ነገር ግን መልእክቱ ለኛም ዘላቂ መልእክት አለውና ይሄ መልእክት ነው ዛሬ እኛ ከዚህ ምን እንማራለን? እኛን የሚነካ ነገር አለ ወይ? ወደኛ የሚመጣ ነገር ምን አለ የሚለው ነገር አብረን እንመለከታለን። ስለዚህ ከቁጥር 1 እስከ 6 ነው የምንመለከተው። ክፍሉን ካነበብኩ በኋላ አብረን እንጸልያለን። በሰርደስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህማል። ስራህን በአምላክህ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ለሞቱ ያላቸውን የቀሩትንም ነገሮች አጽና። እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀው፣ ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንዲመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርደስ ጥቂት ሰዎች ካንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱም ፊት ለስሙ ይመሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። አባት ሆይ እናመሰግንሃለን። ስለዚህ ጊዜ ደግሞ እንድናመልክህ በፊትም ጌታ ሆይ ያንተን ቃል ቁጭ ብለን እንድንሰማ እግዚአብሔር አምላካችን ሆይ ምክርህን እንድንቀበል ተግሳጽህንም እንድንቀበል ያልተስተካከልንባቸው ጎኖች ካሉን ጌታ ሆይ እነዛን እንድናስተካከል የምንመሰገንበትም ነገር ካለ ጌታ ሆይ ከድምጽህ እንድንሰማ የዘላለም አምላክ እግዚአብሔር አባታችን ሆይ ልጆችን ሰብስበህ በቃሌ ዙሪያ ስላገናኘህን ስምህን እንባረካለን። ስምህ የተባረከ ይሁን። እግዚአብሔር አምላካችን ሆይ የሚገባንን እንድትናገረን ያለንበትንም ደረጃ እንድታሳየን ከሰርደስ ቤተክርስቲያን ሕይወት የምንማረውንም ነገር እንድታስተምረን እግዚአብሔር አምላካችንና አባታችን ሆይ ልባችንን ለቃሌ በመንፈስ እንድትከፍትልን እንለምናለን። የቃሌ ጉልበት እያንዳንዳችንን ጌታ ሆይ በአድራሻችን እንዲያገኘን እጸልያለሁ። ክብር ላንተ ይሁን። ጊዜው በስም የተባረከ ይሁን። በኢየሱስ ስም አሜን። እንግዲህ የሰርደስ ቤተክርስቲያን አምስተኛ ቤተክርስቲያን ናት እየተመለከትን ማለት ነው። አምስተኛይቱ በኤዥያ ማይነር ውስጥ የምትገኝ ቤተክርስቲያን ናት። ሰርደስ የጥንት የግሪክ ከተማ ነበረች። በጣም ረጅም ጊዜ የነበረች በኋላም የሮም ከተማ በተለይም ከግሪክ ስልጣኔ በፊት በፋሪሳውያን ጊዜ ፐርዣውያን ማለት ነው። በእነሱ ጊዜ የተቋቋመች ከተማ ናት። ፐርዣውያን ያቋቋማት ከተማ ናት። ስለዚህ የተቆረቆረችው በፐርዣውያን ነው የተቆረቆረችው። ያው እንደምታውቁት ከባቢሎን ቀጥሎ ዓለምን የገዛው ፋሪስ አይደለ? ልክ ትዝ ይላችሁ እንደሆነ ቂሮስ አይደለ ባቢሎንን አሸንፎ እስራኤልን ወደ አገሩ እንዲመለስ ያደረገው።
ስለዚህ ኢቭን እንዳውም ቂሮስ ወደዚህ ቦታ መጥቶ ያንን ቦታ እንደተመለከተ ይናገራል ታሪክና በእነሱ በፋሪሳውያን ጊዜ የተቆረቆረች ከተማ ናት። ያ ማለት ዮሐንስ ይሄንን ደብዳቤ ከመጻፉ በፊት እንግዲህ ብዙ መቶ ዓመታት አልፈዋል ማለት ነው። ከቂሮስ በኋላ ራሱ ከ200 ዓመት በኋላ አንቲከስ የተባለ የግሪኩ ጀነራል ያንን ቦታ መጥቶ እንደተመለከተ ይናገራል ስፍራውና ስለዚህ ረጅም ጊዜ የቆየ ነው። ያ የሰርደስ ከተማ በጣም የቆየ ከተማ ነው እና የሊዲያ ግዛት ዋና ከተማ ነው ይባላል። ሊዲያ የሚለውን እኛ የምናውቀው የሰው ስም እንደሆነ ነው አይደለ? ሊዲያ ግን ይሄ ሊዲያ ህዝብ ነው። እንዳውም በኋላ ወደ አውሮፓ የገባ ህዝብ እንደሆነ ይናገራል ታሪክና የሊዲያ ዋና ከተማ ነው። የሊዲያ ህዝብ ዋና ከተማ ነበር እና የሊዲያ ህዝብ ምን ይባላል? አናቶሊያ የሚባል ህዝብ ነበር። በምዕራብ አናቶሊያ የሚኖሩ የሊዲያ ቋንቋ የሚናገሩ ህዝቦች የነበሩበት ከተማ ነው ይላል። ይህ ከተማ ማለት ነው የሰርደስ ከተማ ረጅም ጊዜ ታሪክ ያለው ነው። ከታሪኮቹ በጣም የሚገርም ሌላው ነገር አሁን ግሪክም አይደለም፣ አሁን ፐርሺያም አይደለም፣ አሁን ቱርክ ውስጥ ነው ያለው። አሁን በቱርክ ግዛት ውስጥ ነው ያለው። እንዳውም ሳርት የሚባል ከተማ ነው የሚባለው። አሁን ሳርት ነው የሚባለው ከተማው በቱርክ ውስጥ እና በዛ ስፍራ ብዙ ፍርስራሹ ያነ ትልልቅ ጂምናዚየም የነበረበት ሳርደስ ጂምናዚየም የሚባለው በጣም ትልቅ ጂምናዚየም አለ። ስቲል ህንፃዎቹ ቢፈርሱም ተቆፍረው የተገኙ ብዙ ቆሞ ያሉ አሉ ይላል ታሪክ። እና ሰርደስ ከተማ በጣም ሀብታም ከተማ ናት። በጣም ለዓለም ገንዘብን ያስተዋወቀች እሷ ናት ይባላል። የወርቅ ሳንቲምና የብር ሳንቲም የነሐስ ሳንቲም የመጀመሪያ ያመረተች የፈለሰፈች ሰው በገንዘብ እንዲገዛ ያደረገች ሰርደስ ናት። ስለዚህ ሀብታም ከተማ ናት ይባላል በታሪክ ማለት ነው። በዓለም የመጀመሪያ የወርቅና የብር ሳንቲሞችን ለገበያ ያወጣች ወይም ያለማመደች እርሷ ናት። እንደገና ደግሞ ትልቁ የአርጤሚስ ቤተ ጣዖት የነበረበትም ማዘር ጎደስ የተባለች የአርጤሚስ ቤተ ጣዖት የተሰራበትም በዚያ ስፍራ ነውና ስለዚህ ቦታው ደግሞ መጀመሪያ ላይ ከተማው ተራራ ላይ ነበረች። ከተራራ ወርዶ ደግሞ ሸለቆ ላይ ከ200 ዓመት ቆይታ በኋላ ሌላ ከተማ ተሰርቷል እና ወደ ከተማዋ ሌላ ሰው የአገሬው ያልሆነ ሰው መግባት አይችልም። አስቸጋሪ ቦታ ነው። ስለዚህ በተፈጥሮ የተከለለች ከተማ ናት። በተፈጥሮ የተከለለች ክሊፍ ውስጥ ነው ያለችው። ከዚህ የተነሳ ጠላቶች መጥተው ሊያገኟት አይችሉም። በጣም ሰኪውርድ የሆነች ከተማ ናት ይላል። በቃ ጠላቶች መጥተው እንዳያገኙት በክሊፍ ውስጥ በተራራ ውስጥ የተደበቀች ናት። ከዛ የተነሳም ደግሞ በጣም የተዝናናች ናት። እንዳው ለመጀመሪያ ጊዜ ቂሮስ ነው መጥቶ ቦታውን ያገኘው ይባላል። የተደበቁትን ሰዎች በኋላ አንቲከስ የተባለው የግሪኩ ከአራቱ ጀነራል አንዱ ማለት ነው። ከአሌክሳንደር በኋላ 4 ጀነራሎች አይደለ የገዙት። ከነሱ አንደኛው ጀነራል መጥቶ ያንን አካባቢ ተመልክቷታል እና ደግሞም ወሮታል ይባላል። ስለዚህ ምንድነው እነዚህ ነገሮች የምናገርበት ምክንያት ሰርደስ ሀብታም ከተማ ናት። ሌላ ደግሞ በቃ ሴኪዩርድ ነኝ ብላ ራሷን በደንብ ለይታ ችግር የለብኝም ብላ የምታስብ ከተማ ናት። በዛ ከተማ ውስጥ ነው ቤተክርስቲያን የነበረው እና ስደት ውስጥ ምናምን የገባች አይደለችም። ስደትም አልነበረም። አይታችሁ እንደሆነ ቅድም ስናነብ ስለ ሐሰተኛ ትምህርትም አይናገርም፣ ስለ መሰደዳቸውም አይናገርም ክፍሉ እና እሷ በጥሩ ስም ያለች ናት። ጥሩ ስም ነበራት። ጥሩ ስም ኢኔሰንስ በእግዚአብሔር ዘንድ ሳይሆን በቃ እሷ በቃ በመልካም ነገር ብቻ ታውቃ በዛ የምትኖር ናት። ስም አለሽ አይደል ያለው ቃሉም ራሱ
ስም አለሽ ብሎ ስለምን ስም ነበራት። ወደ ተግባሩ በኋላ እንመለከታለን። ስም አላት። ምንድነው የሚለው? እንደውም እንግሊዘኛው ስም የሚለው ሬፑቴሽንሽ ጥሩ ነው፣ ጥሩ ሬፑቴሽን አለሽ በሰው ዘንድ ማለት ነው። ጥሩ ሬፑቴሽን አለሽ ብሎ ይናገራልና ምንድነው ዛሬ መልእክቱ የሚለው ነገር ነው የምንመለከተው። ለሷ የተላከውን መልእክትና ይህንን መልእክት ከሰማን በኋላ ደግሞ ለኛ ምንድነው ይሄን ትምህርት እንግዲህ የተጻፈው ሁሉ ለትምህርታችን ስለሚል የእግዚአብሔር ቃል ለኛ የሚሰጠንን ትምህርት ነው የምንወስደው። የመጀመሪያው ሐሳብ ለሰርደስ የመጣው መልእክቱን ሳይሆን መልእክተኛውን እወቁ የሚል ነው። መጀመሪያ ላይ መልእክቱን ሳይሆን መልእክተኛውን ማወቅ አለባችሁ የሚል ነው። መልእክቱን ብቻ ሳይሆን መልእክተኛውን እወቁ የሚል ነው የመጀመሪያው ነጥብ ብዬ ያነሳሁት። መልእክቱን ብቻ ሳይሆን መልእክተኛውንም እወቁ። ጌታ መልእክት ከመስጠቱ በፊት የሱን ማንነት ይናገራል። እንደምታዩት ቁጥር 1 ላይ የሱን ማንነት ይናገራል። ማን ነው አሁን ይህንን ነገር እየተናገረ ያለው የሚለውን በሰርደስ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ቤተክርስቲያንን ወደሚያገለግል ሰው እንዲህ ብለህ ጻፍ። ለሰርደስ መልእክት እንደዚህ ብለህ ጻፍ ብሎ ይጀምራል። ምንድነው የሚለው? ሰባቱ የእግዚአብሔር መናፍስት እና ሰባቱ ከዋክብት ያሉት እንዲህ ይላል። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት ነው የሚናገረው ይህንን መልእክት የሚልከው። ሰባቱ የእግዚአብሔር መናፍስት ማለት የእግዚአብሔር መንፈስ ነው የሚናገረው። መንፈስ ቅዱስ ነው የሚናገር። አሁን ያላችሁበትን ሁኔታ የሚያይ ሙሉ በሙሉ ያላችሁበትን ሁኔታ ሙሉ በሙሉ የሚያይ የእግዚአብሔር መንፈስ ነው አንዱ የሚናገረው። ሌላው ደግሞ ምንድነው የሚለው? እነዚህ ደግሞ አገልጋዮች አላችሁ፣ አገልጋዮች አሏችሁ። ምን አይነት አገልጋዮች? ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት። ሰባቱ ከዋክብት የሚለውን እንግዲህ ምዕራፍ 1 ላይ ተፈቷል። ምንድነው የሚለው? ከዋክብቶቹ አገልጋዮቹ ናቸው ብሎ ፈቶታል። እና አንደኛው መልእክት ለዛ ለሰርደስ ምንድነው? ሁሉን የሚያይ እግዚአብሔር። ሰባቱ መናፍስት ሙሉ በሙሉ 7 ቁጥር ብዙን ጊዜ እንደምታውቁት 7 ቁጥር የእግዚአብሔር ቁጥር ነው፣ ሙሉ ቁጥር ነው። መናፍስት የሚለው ደግሞ የእግዚአብሔርን መንፈስ ስለ መንፈስ ቅዱስ ነው የሚናገረው። ስለዚህ ሙሉ በሙሉ የሚያውቅ እግዚአብሔር ነው የሚናገረው። አሁን የሚናገረውን ከታች ይናገራል፣ ግን ከመናገሩ በፊት እሱን ይወቁ። እሱ ምንም የማይቀርበት ሁሉን የሚያውቅ አገልጋዮቻችሁንም የሚያውቅ እናንተንም የሚያውቅ ሁሉን ነገር የሚያውቅ እግዚአብሔር ነው የሚናገረው። መልእክቱን ከማግኘታችሁ በፊት እሱን መልእክቱን የሚሰጠውን እግዚአብሔርን እንድታውቁ ነው የምንፈልገው ነው የሚለው መልእክቱ። መልእክቱን ከማግኘታችሁ በፊት መልእክቱን ያስተላለፈው እግዚአብሔር ሁሉን የሚያውቅ እግዚአብሔር ነው። ሁሉን የሚመረምር እግዚአብሔር ነው። ልብን ኩላሊትን የሚመረምር ነው። ያላችሁበትን ደረጃ የሚያውቅ ነው። ምክንያቱም ከዚህ በኋላ ምን ልል ነው ያለው? እነሱን ችግር አለባችሁ ልል ስለሆነ ችግር አለባችሁ ከማለተ በፊት ችግራችሁን እንደማውቅ ይወቁ ነው የሚለው። ችግራችሁን አውቃለሁ እኔ በደንብ ምንም ሳላስቀር የማውቅ አምላክ ስለሆነ ከችግራችሁ በፊት እኔን ይወቁ ይላል ማለት ነው። እና ወደ ራሳችንም ስንመጣ እግዚአብሔር የኛን ነገር ሁሉ ያውቃል። የማያውቀው ክፍል የለም። እኛን ሁሉ ነገራችንን ያውቃል። አገልጋዮች የተወሰነ ነገር ያውቃሉ። አገልጋዮች ቤተክርስቲያን ውስጥ የሚያገለግሉ ሰዎች ብዙውን ጊዜ የሚያውቁት ምንድነው? ፈገግታችንን ሊያውቁ ይችላሉ። መኮሳተራችንን ሊያውቁ ይችላሉ። ካወራናቸው የቤታችንን ችግር ሊያውቁ ይችላሉ። ካወራነው መንፈሳዊ ችግር ካለብንና ከተናገርን ነው የሚያውቁት።
እነሱ የሚያውቁትንም አውቃለሁ ይላል። ምክንያቱም እነሱን ነው ይዤ ያለሁት። ከዛ አልፎ ግን ሁሉን ነገር የሚያውቅ መንፈስ፣ ሰባቱን መንፈስ የያዘ ነው እሱ የሚናገረው። ይሄ በጣም ትልቅ መልእክት ነው ለኛም። እግዚአብሔር ሁላችንንም ያውቀናል። ልባችንን ያውቃል፣ አእምሮአችንን ያውቃል፣ ስራችንን ያውቃል። ባለፉት ቤተክርስቲያናት ላይ አምስቱን ቤተክርስቲያናት ነው አራቱን ቤተክርስቲያናት ስንመለከትም ራሱ አውቃለሁ ነው አይደል የሚለው። አሁንም አውቃለሁ ሁሉንም የማቅ ነኝ ብሎ ነው የሚናገረው። እና ስለዚህ የሰርደስን ብቻ ሳይሆን የኛንም ያውቃል። ስለዚህ ይሄ መልእክት ለኛም የተቀመጠው ለዛ ነው። ሁሉን የሚያውቅ እግዚአብሔር ስለሆነ ነው የተቀመጠልን። እሺ መልእክቱ ምንድነው? ምንድነው መልእክቱ? እንቀጥል። ቁጥር 2 ላይ መልእክቱ እንደዚህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆንህ ስም አለህ፣ ሞተህም አለ። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም። የነቃሁን ልሞቱ ያላቸውን የቀሩትን ነገሮች አጽና። መልእክቱ ምንድነው? መልእክቱ ስምህንና ስራህን አገናኝ የሚል ነው። ስምህንና ስራህን አገናኝ፣ ስማችሁንና ስራችሁን አገናኙ የሚል ነው። ቁጥር 2 ላይ አይታችሁ እንደሆነ ምንድነው? ስምህን ከስራህ ጋር አልተገናኘም። ጉድ ሪፒቴሽን አለ፣ ጥሩ ስም አለ። በከተማ ውስጥ በጥሩ ስም አላችሁ። ቤተክርስቲያን እናንተ እንደ ቤተክርስቲያን በሰርደስ ውስጥ ያላችሁ ሰዎች ስደትም አይነካችሁ፣ ችግር አይነካችሁም። በሰላም ቁጭ ብላችሁ ነው ያላችሁት። ሕያው እንደመሆን መጠን አይደለም የሚለው፣ በቃ በህይወት መኖርህን የሚያሳውቅ ነገር አለ። እንደው ክፍሉን እንደገና ላንበው መሰለኝ። ስራህን አውቃለሁ ይልና ሕያው እንደመሆን ስም አለህ፣ ሞተህም አለ። ሕያው እንደመሆን አሁን በህይወት እንዳለ ሰው ጥሩ ስም አለ፣ ሬፑቴሽን፣ በጣም ጥሩ ሬፑቴሽን አለ። እሱ ጥሩ ሰው ነው ትባላለህ። ቤተክርስቲያን ውስጥ ጥሩ ናችሁ ተብላችኋል። በቃ ጥሩ ሰዎች ናችሁ። ግን እንደ ስማችሁ አይደላችሁ፣ ሞታችኋል ነው የሚላቸው። ሞታችኋል፣ ሞተህማል። ስራህና ስምህ አልተገናኘም። ስምህ ሕያው ነው ይላል፣ ስራህ ግን ሞቷል ይላል። ስደት መከራ የለብህም። በቤተ ክርስቲያን ይሰበካል፣ ይዘመራል፣ አስራት ትሰጣለህ፣ አምልኮ አትቀርም፣ ንግግርህ መልካም ይመስላል፣ የጌታ ራት ትወስዳለህ፣ እልልታ ታቀልጣለህ፣ ትጸልያለህ። አገልጋዮችህም ይህን በማየት ብቻ ይረካሉ፣ ውስጥህን አያውቁም። እኔ ግን ሰባቱን የእግዚአብሔር መንፈስ ያሉኝ ሳይህ የለህም፣ ሞታል ይላል። አገልጋዮች ያንን ነገር ስታደር፣ ያንን ስትሰራ they are satisfied። እኔ ግን ይላል እግዚአብሔር፣ እኔ ግን ውስጥህን ስለማቅ፣ ልብህን ስለማቅ፣ ስራህና ተግባርህና ህይወትህ አንድ አልሆነልኝም። እንግዲህ ለሰርደስ ቤተክርስቲያን ከባድ መልእክት አይደለም? ሕያው እንደመሆን በቃ ስም አለ። በቃ የሰርደስ ቤተክርስቲያን ተብሎ ይጠራል። ሰባቱ አብያተ ክርስቲያናት ከሚባሉ አምስተኛው የሰርደስ ቤተክርስቲያን ነው። ስደት የሌለበት፣ መከራ የሌለበት፣ ችግር የሌለበት ሀብታም ከተማ ተብሎ ይጠራል። የአባልነት ፎርም ሞልተዋል። በኤዥያ ማይነር ውስጥ አለ፣ ስምህ አለ።
ግን ውስጥህን በማይበት ጊዜ ሞተሃል። ስለ ሞትክ ነው ስደት ያልመጣብህ። ስለማትሰራ ስለማትንቀሳቀስ አትሰደድም። ለምን ያሳድድሃል? ምን እየሰራ? ስደት እኮ ለሚሰሩ ነው። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ነው የሚለው ቃሉና አንተ ምን ሰርተህ ትሰደዳለህ? ወጥተህ አትመሰክር። አልተሰደድክም። ያ ስምህማ አሪፍ ስም ነው ያለ። ገንዘብ አለ። ገንዘብ እንደውም ያስተማርክ፣ ገንዘብ እንኳን እንደውም ለዓለም ሁሉ ያስተማርክ አንተ ነህ ነው የሚለው። እንግዲህ ለሰርደስ ቤተክርስቲያን እንደዚህ ነው መልእክቱ የመጣው። እኔ ሳይ ስራህን ፍጹም ሆኖ አላገኘሁትም ይላል። ወረድ ብላችሁ ስታነቡ ስራህን ፍጹም ሆኖ አላገኘሁትም። ምናልባት አገልጋዮች መሞትህን አያውቁ ይሆናል። እነሱ ስራህ በአምላክ ፊት ፍጹም ሆኖ አላገኘሁትም። ስለዚህ የነቃሁን ሊሞቱ ያላቸው ደግሞ የቀሩት ሌሎች ነገሮችም አሉብህ። እነዛን እንኳን አጽናቸው ይላል። እንግዲህ ወደኛ አልመጣንም። በሰርደስ ነው ያለነውና ወደኛ ስንመጣ እንዴት ይመስላችኋል? ስራችንና ህይወታችን አንድ ነው ወይ መጠየቅ ያለብን። ከሩቅ ሆናችሁ የምትሰሙንም እዚህ ያላችሁም የእግዚአብሔር መንፈስ የሚናገረን አንዱ ምንድነው? ስራችሁና ህይወታችሁ አንድ መሆን አለበት። መከራ እንኳን ያላገኛችሁ ስለማትንቀሳቀሱ ነው፣ ስለተኛችሁ ነው። ስደት ያላገኛችሁ በእናንተ ላይ ምንም ነገር የለም። እናንተ ጸጥ ብላችሁ በሰላም የምትኖሩ ናችሁ። ለምን? ስለማትሰሩ ይለናልና የእግዚአብሔር ቤተሰቦች ቅድም መጀመሪያ ላይ እንደተናገርነው እግዚአብሔር ውስጣችንን የሚያውቅ እግዚአብሔር ነው ይህንን የሚናገረው። ደግሞ የሚናገረው ለእያንዳንዱ ሰው ነው፣ እንደ ቤተክርስቲያን ብቻ አይደለም። ባለፈውም እንደተናገርነው በግል ወደ ውስጣችን ነው የሚናገረው። ስራህና ማንነትህ መገናኘት አለበት። ሬፒቴሽን ጥሩ ነው ሰው በሰው ዘንድ አንጾኪያ የሚል በጣም ጥሩ ስም ነው። እንደምታውቁት አንጾኪያ በጣም ጥሩ ስም ነው። መጀመሪያ ጌታን የሚከተሉ ሰዎች ክርስቲያን የተባሉበት ያ ቦታ ነው። በአንጾኪያ ቤተክርስቲያን መሆን ጥሩ ነው። ግን ጌታ ስራ ይፈልጋል፣ ከኛም ስራ ይፈልጋል። ስለዚህ ጌታ ዛሬ የሚናገረን ምንድነው? ስማችሁንና ስራችሁን አገናኙ። እስቲ ስም አላችሁ፣ ነገር ግን አልተንቀሳቀሳችሁም። ጌታ የሚናገረን ይሄ ይመስለኛል። አልተንቀሳቀሳችሁም። እንደው መከራ ያልደረሳችሁ በሰላም ዝም ብላችሁ ቁጭ ብላችሁ በየእሁዱ እየመጣችሁ በየሐሙሱ እየመጣችሁ የምትሄዱት በደንብ ስላልተንቀሳቀሳችሁ ነው። አልተንቀሳቀሳችሁም። መንቀሳቀስ ይፈልጋል። በኤፌሶን ቤተክርስቲያን እኮ ስራ ነበረ። ሪኮመንድ ሁሉ ተደርገዋል አይደል? ኤፌሶን ቤተክርስቲያን ሌሎችም ፊላዴልፊያም ሪኮመንዴሽን ተደርጎላታል። ኢቭን ያችኛዋ ማናት ባለፈው የተመለከትናት ቤተክርስቲያን ቲያጥሮን ሳትሆን ምዕራፍ 2 ላይ የነበረችዋ ጴርጋሞን እንኳን ሪኮመንዴሽን አላት። እዚህ ላይ ሪኮመንዴሽን አታገኙም። ምንም አይነት ሪኮመንዴሽን። ስራ አልሰራችሁም ነው። አሁን እዚህ በቃ ሞታችኋል። ስለዚህ እኛም ራሳችንን መመልከት አለብን። እንደ ሰርደስ ቤተክርስቲያን
የሆንበት ነገር ብዙ ነገር አለ፣ ብዙ የሚቆጠር ነገር አለ። ምን አለ? የቀሩ ነገሮች አሉ ያልሞቱና፣ ትንሽ ያልሞቱ ነገሮች አሉና እነዛ እንዳይሞቱ የቀሩትን ነገሮች አጽና ይላል። ወደ ታች ስትሄዱ የነቃሁን ሊሞቱ ያላቸው የቀሩ ነገሮች አሉ፣ እነዛን አጽና። አልሞትኩም የሚል አለ ከኛ መካከል? አልሞትኩም የሚል ጌታ ምንድነው ያለው? ሞተሃል፣ ሞተሃል። ስለ ሞትክ ነው አንተን የሚነካ ሰው የጠፋው። ምንም ስትሆን አትታይም፣ ምንም ስትሰደድ አትታይም፣ ምንም ነገር ሲሆንብህ አይታይም፣ ስላልተንቀሳቀስክ ስለ ሞትክ። ነገር ግን ጥቂት ነገሮች አሉ ያልሞቱ፣ እነዛን አጽና። ጌታ ይርዳን፣ ጌታ ይርዳን። እና ምንድነው ለሰርደስ የተባለው ይሄ ነው። ለኛም በእውነት ይህ መልእክት ነው። መንቀሳቀስ አለብን፣ መስራት አለብን፣ መናገር አለብን፣ መመስከር አለብን፣ መውጣት አለብን። ይህንን ነው የሚያሳየን የሰርደስ ቤተክርስቲያን መልእክት። ይህንን ነው የሚያሳየን። የነቃሁን ሊሞቱ ያላቸውን የቀሩትን ነገሮች አጽና። አገልጋዮች ይህን በማየት ብቻ ነው የሚረኩት፣ ውስጥህን አያውቁም። እኔ ግን ሰባቱን የእግዚአብሔር መንፈስ ያሉኝ ሳይህ ሞተሃል፣ እኔ ሳይህ ሞተሃል። ሌላው ሊያየው የማይችለውን ነው የማየው እኔ ነው እንግዲህ እግዚአብሔር ይብለው። ሌላው ፊዚካሊ ሌላው አገልጋዩም ሊያይ የማይችለውን ነገር የማይነ ስለሆንኩ ውስጥን ሲመለከተው ስም ነው ያለ፣ ሬፑቴሽን አለ፣ ጥሩ ናቸው ይባላል፣ ግን አልተንቀሳቀስክም፣ ስለዚህ ሞተሃል ነው የሚለው። ጌታ ይርዳን። ስለዚህ ሊሞቱ ያሉ ነገሮችን ደግሞ አሁን እንዳይሞቱ አድርግ። አሉ የቀሩ ያልሞቱ ነገሮች፣ እነዛ እንዳይሞቱ አድርግ ነው የሚለው። ሶስተኛው መልእክታችን ቁጥር 3 ላይ ያለው ነው። ቁጥር 3 ላይ አንድ መልእክት አለ። ምን ይላል? እንግዲህ እንዴት እንደተቀበልህና እንደሰማህ አስብ፣ ጠብቀውም ንስሐም ግባ። ሶስተኛው ምንድን ነው? መሰረታዊውን የክርስትና ትምህርት ጠብቅ የሚል ነው። መሰረታዊውን የክርስትና ትምህርት ጠብቅ ማለት ምን ማለት ነው? እንግዲህ እንዴት እንደተቀበልክ፣ ያነ ጌታን ስትቀበል እንዴት ነው የተቀበልከው? ያነ የነበረህን ህይወት ተመልከት። ይሄንን ነው የሚለው። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ ይላል። ጠብቀውም። ወደ ጌታ ስትመጣ የተቀበልክበት መንገድ አለ፣ የሰማህበት መንገድ አለ። ያ መሰረታዊ የክርስትናን ትምህርት ጠብቅ። እንዴት እንደተቀበልክና እንዴት እንደሰማህ አስብ፣ ደግሞም ጠብቀው። አይቀየርም። ስታደግ የሚቀየር ነገር አይደለም። ኢየሱስ ጌታ ነው ብለህ ከተቀበልክ እሱ በሱ ትቀጥላለህ። ኢየሱስ ሞቶልኛል፣ መስዋዕት አድርጎልኛል፣ ለኃጢአቴ ዋጋ ከፍሏል ብለህ ከተቀበልክ በሱ መቀጠል አለብህ። አይቀየርም መልእክቱ ነው የሚለው። መልእክቱ አይቀየርም። ሀብታም ስለሆንክ አይቀየርም ነው ለሰርደስ ቤተክርስቲያን የሚለው። ገንዘብ ስላለ ሴኩሪቲ ያለኝ ብለህ ስለምታስብ የመጀመሪያው ትምህርት አይቀየርም። ጠብቀው፣ ንስሐ ግባ፣ ወደዛ ተመለስ። ባክ ቱ ዘ ቤዚክስ የሚል ሐሳብ ነው። ባክ ቱ ዘ ቤዚክስ፣ ወደ መጀመሪያው ትምህርት ተመለስ። ኢየሱስ የእግዚአብሔር ልጅ መሆኑን አምነህ ከሆነ እሱ ይቀጥላል። እስከ መጨረሻ የእግዚአብሔር ልጅ ነው። አሜን።
ለኃጢአታችን መሞቱን በእርሱ መዳንህን ተቀብለ ከሆነ እርሱ አሁንም ይቀጥላል፣ አይቆምም። አዲስ ነገር እየመጣ የሚቀያየር ነገር የለውም። መጀመሪያ የሰማኸውና የተቀበልከው አይቀየርም። ሌላ ነገር መጥቶ የሚያሻሽለው አይደለም። ምንድነው የሚለን? መጀመሪያ ያገኘኸውን እውነት ጠብቀው። ክብር ለእርሱ ይሁን። መጀመሪያ የተቀበልከውን ያችን እውነት በምንም አይቀየርም። በእኛ ሁኔታ አይቀየርም። እንደሚታውቁት በእኛ ላይ አንድ የሆነ ነገር ስለመጣ የጌታ ማንነት አይቀየርም። የማዳን ኃይሉ አይቀየርም። የእግዚአብሔር ልጅነቱ አይቀየርም። እንዴት እንደተቀበልክ ያነ፣ እንዴት እንደሰማህ ያነ አስበው። ወደዛ ተመለስ፣ ንስሐ ግባ ነው የሚለን። ለሰርደስ ያለው በእውነት ለእኛም እውነት ነው። መጀመሪያ ያገኘኸው እውነት አይቀየርም፣ ጠብቀው። ከዚያ ወጣ ብለህ እንደሆን ንስሐ ግባ። ከዚያ ወጣ ብለህ እንደሆን ንስሐ ግባ። ንስሐ ግባ። ከዚያ ወጣ ብለህ እንደሆን ባትነቃ እንደ ሌባ እመጣብሃለሁ ይላል እዛው ላይ። ያ ማለት እንደ ሌባ እመጣብሃለሁ የሚለውን የኢየሱስ ክርስቶስን ዳግም ምጽአት አይደለም። ዳግም ምጽአቱን ሳይሆን ፈርድብሃለሁ ነው። ባትነቃ ፈርድብሃለሁ፣ ቅጣት ውስጥ ትገባለህ። አሁን ተማርና ተመለስ። የመጀመሪያውን ትምህርትን በደንብ ተከተል። ባልተጠበቀ ሰዓት እመጣለሁ። የፍርድ መምጣት ይሆናል። በዚህ አገላለጽ የምናገረው የቅጣትን መምጣት ነው የሚያሳየው። ስለዚህ ሶስተኛው ሐሳባችን አሁን ያነሳ ነው መሰረታዊውን የክርስትና ትምህርት ጠብቅ። መጀመሪያ የተቀበልከው እውነት ነው። የዳንክበት ድነት እውነት ነው። ክርስቶስ አይቀየርም። ወንጌል አይቀየረው። እውነቱ እውነት ነው። እውነቱ ዘላለማዊ ነው። ስለዚህ የምታሻሽለው ነገር የለም። ማንም መጥቶ ሊያሻሽልብህ ወይም ሊያሻሽልልህ አይችልም። በዛው ቀጥል። እግዚአብሔር ይርዳን። በዛው እንቀጥል። መጀመሪያ በጀመርነው፣ መጀመሪያ በተገለጠልን፣ መጀመሪያ ባወቅነው፣ በተሰበከልን፣ በሰማነው፣ በተቀበልነው በሱ እንድንኖር ጌታ ይርዳን። አሜን። የመጨረሻው ሐሳብ ቅድስናና ታማኝነት ሽልማት አላቸው ይላል። ቅድስናና ታማኝነት ሽልማት አላቸው። ምንድነው ይሄ? ክፍል ቁጥር 4 እስከ 6 ያለው ተመልከቱ ምን እንደሚል። ነገር ግን ልብሳቸውን ያላረከሱ በሰርደስ ምን ያህል አሉ ይላል? ጥቂት ሰዎች ካንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። መንፈስ ለቤተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ስለዚህ ምንድነው? ቅድስናና ታማኝነት ሽልማት አላቸው ይላል። በቅድስናና በታማኝነት ከእኔ ጋር የኖሩ ጥቂት አሉ ይላል። ጥቂት አሉ። እነርሱ ከእኔ ጋር ይሄዳሉ፣ ደግሞ መሰክርላቸዋለሁ። ለነሱ ጥቂት ቅዱሳንና ታማኞች አሉ፣ ከእኔ ጋር ይሄዳሉ፣ መሰክርላቸዋለሁ ነው የሚለው። ልብሳቸውን ያላረከሱ በሰርደስ ጥቂት ሰዎች ከአንተ ጋር አሉ። ልብሳቸውን ያላረከሱ ማለት ምን ማለት ነው? ቅድስናቸውን
ጠብቀው ያሉ እምነታቸውን ጠብቀው ያሉ እዛ ባለ ጣዖት ውስጥ ያልገቡ ከመጀመሪያው መስመር ያልተላለፉ እግዚአብሔርን በታማኝነት የሚጠብቁ ካንተ ጋር ጥቂት ሰዎች አሉ ይላል። አንድ ጊዜ በኢትዮጵያ ቃለ ሕይወት ቤተክርስቲያን ያገለገልን ያለ አንድ አገልጋይ መጥቶ ነበርና ይህ አገልጋይ ኢትዮጵያ ነው ያለው። አሁን ግን በኬንያ ነበርኩኝ አለ። አንድ ጊዜ በኬንያ ሞምባሳ ነበርኩኝ አለ እና ሞምባሳ አንድ ትልቅ ቸርች አለና ወደ 6000 አባላት ያሉበት ቸርች ነውና ጾም ጸሎት አላቸው። በዛ በጣም ረጅም ጊዜ የጾም ጸሎት ጊዜ አውጀው የጾም ጸሎት ጊዜ ላይ መጋቢው እየጸለየ እንደዚህ አይነት ጸሎት ጸልያል። ጌታ ሆይ አንተን በናፍቆት የሚጠብቁ ሰዎች፣ ትክክለኛ ሰዎች ስንት እንዳሉ አሳየኝ ይላል። ስንት እንዳሉ ከዚህ ከ6000 ሰዎች መካከል ስንት ሰዎች አሉ? እስቲ እባክህን ንገረኝ፣ አንተን በናፍቆት የሚጠብቁ እያለ በጣም ጾሞ ሳይበላ ይጸልያልና አንድ ቀን ጌታ መጣና እውነተኛ ቅርብ ጊዜ የሆነ ነገር ነው። ምናልባት ከ20 ዓመት ወዲህ ነው። እኔ ከሰማው 15 ዓመት አካባቢ ሊሆን እና ጌታ መጣና እንደዚህ አለኝ አለ። ተናገረ ለጉባኤ 6 ሰዎች አሉ። ከነዚህ መካከል ከ6ቱ መካከል አንተም የለህም አለኝ ብሎ ለጉባኤው ነው የተናገረው። 6 አሉ፣ ግን ከ6ቱ አንተም የለህም። በናፍቆት የሚጠባበቁ 6 ሰዎች አሉ ከ6000 አባላት መካከል። እዚህ ላይ እሱን ሰርፕራይዝ አትሁኑ እና እዚህ ላይ ምንድነው የሚለው? ቅድስናና ታማኝነት ሽልማት አላቸውና ጥቂት ሰዎች አሉ ይላል። ጥቂት ማለት እንግዲህ ከ1 ጀምሮ ነው፣ ከ1 ወይ ከ2 ጀምሮ ነው ጥቂት። በሰርደስ ቤተክርስቲያን ምን ያህል አባላት እንደነበሩ አናውቅም። ነገር ግን በቅድስናና በታማኝነት ከኔ ጋር የኖሩ ጥቂት አሉ፣ እነርሱ ከኔ ጋር ይሄዳሉ ነው የሚለው። ተመልከቱ፣ ይሄዳሉ የሚለውን ቃል እንድትይዙልኝ ይፈልጋለሁ። ካንተ ጋር አሉ የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ይላል። ቅድስናቸውን እንደያዙ ማለት ነው። ነጭ ልብስ ለብሰው ቅድስናቸውን እንደያዙ እኔ እመጣለሁ፣ እኔ ሲመጣ ከኔ ጋር ይሄዳሉ። እነሱ ጥቂት ሰዎች ነው ያሉት። ይሄ እንግዲህ እንድንፈራ ሳይሆን ንስሐ ገብተን ልብሳችንን አጥበን ከሱ ጋር እንድንቆም ነው የሚያደርገን። መፍራት ጥሩ ነው፣ ግን መፍራታችን የሚያበረግግ ሳይሆን ምንድነው? ነጭ ልብስ መልበስ አለብን። ቅድስናችንን መጠበቅ አለብን። ታማኝነታችንን ለጌታ ያለንን ታማኝነት መጠበቅ አለብን። እናንተ ሰርደስ ላይ ያላችሁ ክርስቲያኖች ጥቂት ሰዎች አሉኝ ነጭ ልብስ የለበሱ ልብሳቸውን ያላቆሸሹ ያላሳደፉ አሉኝና እነርሱ ከኔ ጋር ይሄዳሉ፣ ከኔ ጋር ይሄዳሉ። ምን ይላል ቀጥሎ? የተገባቸው ነውና ይላል። የተገባቸው ነውና ከኔ ጋር ይሄዳሉ። እንግዲህ ህይወታችንን እንድንመለከት ነው ይህ ቃል የሚያስተምረን። ህይወታችንን እንድናይና ከጌታ ጋር ያለንን ነገር እንድናስተካክል ማለት ነው። መለስ ብለን ራሳችንን ከጌታ ጋር ያለንን ህይወት እንድናይ የሚያደርገን ማለት ነው። ትዝ ይላችኋል ዘፍጥረት ምዕራፍ 5:24 ላይ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል አይደል? እግዚአብሔር ወስዶታልና አልተገኘም፣ አካሄዱን ከእርሱ ጋር ስላደረገ ነው የሚለው። ከኔ ጋር እነዚህ ከኔ ጋር አካሄድ ስላደረጉ ይሄዳሉ እኔ በሚመጣበት ጊዜ።
ነጭ ልብስ የቅድስና ምልክት ብቻ ሳይሆን የድልም ምልክት ነው። በድል ጊዜም በሮማውያን ዘንድ በዚህ ይታወቃል። በድል ጊዜ ነጭ ልብስ ነው የሚለብሱት። ነጭ ልብስ የድልና የቅድስና ምልክት ነው። በኢየሱስ ድል ያደረጉ የዓለምን ርኩሰት ያሸነፉ ከእኔ ጋር ይሄዳሉ። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ምንድን ነው የሚለው? ልበ ንጹሖች ምስጉኖች ናቸው እግዚአብሔርን ያዩታል አይደል የሚለው? እግዚአብሔርን ያዩታል። ልበ ንጹሖች እግዚአብሔርን ያዩታል። የተባረኩ ናቸው ምስጉኖች ናቸው ይላል። ድል የነሳው በነጭ ልብስ ይጎናጸፋል ይላል። ስሙንም ከሕይወት መጽሐፍ አልደመስሰውም እሱን ይላል። ለጌታ ተለይተው የጸኑትን እግዚአብሔር ያከብራቸዋል፣ የዘላለምን ሕይወት ያጎናጽፋቸዋል። ምን ይላል? በሕይወት መዝገብ የሕይወት መጽሐፍ ብሎ ይናገራል። ቀጥሎ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መዝገብ አልደመስስም። ያ ማለት ምን ማለት ነው? የሕይወት መዝገብ የምንለው መጽሐፍ ቅዱስ ውስጥ በጣም የሕይወት መዝገብ የሚል ቃል በብሉይ ኪዳንም በአዲስ ኪዳንም በደንብ ብዙ ቦታ ተጽፏል። ይጻፋሉ የሚለውንም ታገኛላችሁ። በሕይወት መዝገብ ስለ መጽሐፍ ብዙ ይናገራል። በሕይወት መዝገብ መጽሐፍ ማለት እንዳው ትልቅ የባህር መዝገብ አለ ማለት አይደለም። እግዚአብሔር የዳኑትን ያውቃል። በእግዚአብሔር አእምሮ ውስጥ፣ በእግዚአብሔር ልብ ውስጥ፣ በእግዚአብሔር ማይንድ ውስጥ አሉ ማለት ነው። በሕይወት መዝገብ እግዚአብሔር እየጻፈ እየሰረዘ የሚኖር አምላክ አይደለም አይደል? እየጻፈ እየሰረዘ አይደለም። ግን ምንድነው? ያውቃል። እኛ እኮ የምንጽፈው ለማስታወስ እንድንችል ነው አይደል? እሱ ምን መርሳት የሱ ባህሪ ስላይደለ በቃ እሱ አንድ ጊዜ ሪከርድ ውስጥ ካስገባ ሁሉም ሰው እዛ ነው የሚኖረው። ስለዚህ እነዛ ልብሳቸውን ያላቆሸሹ ያላሳደፉ በሕይወቱ መዝገብ ውስጥ ለዘላለም ይኖራሉ፣ አይሰረዙም። ያንን ነው የምናገር። ደግሞ ምን ይላል? ይመሰክርላቸዋለሁ ይላል። በአዲስ ኪዳን እንደዚህ የሚል ቃል አለ። እላችኋለሁ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል ይላል። እግዚአብሔር እላችኋለሁ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። ይመሰክርላቸዋለሁ ለነሱ ይላልና፣ ስለዚህ የእግዚአብሔር ቤተሰቦች ምንድነው ጌታ እያለን ያለው? ኢየሱስ እንደሚያውቀን፣ ኢየሱስ ያውቀናል፣ ውስጣችንን ያውቃል። ስለዚህ መልእክቱን መተግበር አለብን። ስማችንና ስራችን አንድ መሆን አለበት። ቅድስናችንና ታማኝነታችን ደግሞ ያሸልመናል። ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ ሆኖ የሚለው። ስለዚህ ከእርሱ ጋር እንሄዳለን፣ ከእርሱ ጋር እንሄዳለን። ስለዚህ ይህ ቃል ለሰርደስ የተሰጠ ቃል ለእኛም እውነተኛ ቃል ነው። ስለዚህ በዚህ እንበርታ። ከመጸለያችን በፊት የምናሰገደች ወደዚህ ብትመጡ እንዳው ከዚህ ቃል ጋር ተገናኝቶ የሚያስተምረን ነገር ካለም እንዴት እንደነበረ ባለፈው ጸልየንላችኋል፣ ትዝ ይላችኋልና። ስለዚህ አሁን ለወንጌል ስርጭት ስልጠና ሄደው ነው የመጡትና ስለዚህ እንዳው ጥቂት ነገር ብዙ ሰዓት ባልሰጣችሁም ጥቂት ነገር ብትናገሩ ደስ ይለኛል። ለኛ ከዚህ ቃል ጋር ማጽኛ ይሆንልናል።
እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። የሆነ ሁሉ ከጌታ ነው። ክብሩ ለጌታ ይሁን። ቤተክርስቲያን ትልቅ እድልም ትልቅ ኃላፊነትም ነው የሰጠችን። ስላገኘነው እድል እግዚአብሔር እናመሰግናለን። ምክንያቱም በእግዚአብሔር መንግስት ላይ መስራት ማለት ትልቅ መታደል ነው፣ ትልቅ በረከት ነው፣ ትልቅ ክብርም ነው። ትላንትና በነበረን ፕሮግራም ላይ መጀመሪያ በእውነት እግዚአብሔርን በጣም እናመሰግናለን። በህይወታችን አይተነው የማናውቀው የእግዚአብሔር አጀንዳ የእግዚአብሔር ዓላማ በእኛ ህይወት ላይ እንዴት ትልቅ እንደሆነ ያየንበት ያስተዋልንበት ቀን ነው። ጥሪው የእግዚአብሔር ጥሪ በህይወታችን እንዴት እንዳለ እግዚአብሔር ለየትኛው ዓላማ ጠርቶ እንደመረጠን ቤተክርስቲያንንም በእውነት በዚህ ሰዓት እግዚአብሔር ይባርካችሁ፣ እግዚአብሔር ያክብርልን። በጣም ደስ የሚል ጊዜ ነበረን። በማለዳ በነበረን ፕሮግራም ላይ ጾም ጸሎት ጊዜ ነበረን። በጣም የጸሎት ጊዜ ነበረ። ቃልም ተካፍለናል። ቃሉ እንደውም በጣም ደስ የሚል የእግዚአብሔር ቃል ነው። ሁሉ ጊዜ መቼም የእግዚአብሔር ቃል አዲስ ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ያለውን አነባለሁ። ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ይሄ በጣም ትልቅ መልእክት ነበረ። እንደ ዴንቨር እንደ ኮሎራዶ ቤተክርስቲያን መለያየትን አስወግደን በአንድነት እጅ ለእጅ ተያይዘን የእግዚአብሔር መንግስት ስራ ለወንጌል እንድንነሳ እንድንቆም በጣም ከበድ ያለ መልእክት ነው እግዚአብሔር በወንድማችን ተሾመ በኩል ያስተማረን። ትልቅ መልእክት ነው። አንድ እንሁን። ኢቭን እኛ በቤተክርስቲያናችንም እግዚአብሔር ትልቁም ነገር ሊሰጠንም እንዲበዛልንም የምንፈልገውም የምንመኘውም እርስ በርሳችን ለዚህ ለከበረ አሁን ለሰማነው ለእግዚአብሔር ቃል ትልቁ የሚረዳን ምንድነው? አንድ ልብ መሆን። እርስ በርሳችን አንድ ልብ ስንሆን ስንያዝ ለተጠራንበት ጥሪ ለዚህ ለከበረ ወንጌል እግዚአብሔር ለሰጠን አደራ የበለጠ ወደፊት መሄድ እንድንችል ይረዳናልና እግዚአብሔር አንድ ልብን፣ አንድ ሐሳብን፣ አንድ መንፈስን እግዚአብሔር ይስጠን። ቀድሞ ደግሞ እስቲ ትንሽ አሴ ደግሞ ታውራ ከዛ ቀጥሎ እግዚአብሔር የተባረከ ይሁን። በዛ እንግዲህ መልካም ጊዜ እግዚአብሔር ሰጥቶናል። እንግዲህ እኔና እንመረጥ እንጂ ቀጣዮቹ እናንተ ናችሁ። የወንጌል ስራ ሁሉንም የሚመለከተው እንደሆነ እና ሁላችሁም ለዚህ የተዘጋጃችሁ እንድትሆኑ በሆነው አጋጣሚ ሁሉ ደግሞ ወንጌልን ለፍጥረት ሁሉ እንድንመሰክር የሁላችንም ነው። እኛ ያው የመጀመሪያዎቹ በዚህ ቸርች ሆነን እንሾም እንጂ ይሄ እናንተም አገልግሎት ጭምር ነው። ስለዚህ በዛ ጥሩ ጊዜ ነበረን። ስለ ዩኒቲ በደንብ ተምረናል። ሁሉም ሰውን በክርስቶስ እንጂ በቸርች እንዳናቅ እና ይሄ ዩኒቲ ደግሞ ለሌሎችን እንደሚስብ የኛ በፍቅር መያያዝና በሌላም ቸርች ያሉትን ወንድሞችና እህቶችን ስንወድ በዚህ ደግሞ ጌታ ከኛ ጋር እንዳለና ሌሎችም ደግሞ ጌታን እንዲቀበሉ መንገድ ይከፍታል ማለት ነው። ስለዚህ ሁላችንም በፍቅር በሌላም ቸርች ያሉትን ወንድሞችና እህቶችን በክርስቶስ ፍቅር እንድንወዳቸው በቸርች ሳንከፋፈል ያው ባሉበትም ቢሆኑ በጌታ እህቶቻችንና ወንድሞቻችን ስለሆኑ ዴንቨር እንዲህ እርስ በርስ በመያያዝ የወንጌልን ስራ እንድትሰራ ነው ትልቁ ዓላማ። ከ12 ቸርች ከ11 ቸርች ሁለት ሰው የተላኩ ነበር። በዛ በኩል የነበር ነው። ያው ብዙ ስለ ህብረት ተጸልዮአል፣ ስለ አንድነት ተጸልዮአል። የእግዚአብሔርን ቃል ተካፍለናል። በዛ ደግሞ ጥሩ ምሳ በልተናል። እናንተ ባርቢኪው ትበሉ፣ እኛም ጥሩ ሳንዱች በልተናል። እንግዲህ ከዛ በኋላ በጣም ጥሩ የጸሎት ጊዜና የጥያቄና የመልስ ጊዜ ነበረን። በጣም ድንቅ የሆነ ጊዜ ነው ያሳለፍነው። በዚህ በኮሎራዶ እንግዲህ በጣም ብዙ ስራ እንደሚሰራ ይሄ ጅማሬው ነው። ብዙ ስራ ይሰራል በመያያዝ እስከዛሬ በመከፋፈል ያጠፋናቸው ጊዜያቶች አሁን የስራ ጊዜ መጥቷል ብዬ ነው የማምነው።
በጣም መልካም ጊዜ ነበረን። ተባረኩ ስለሰማችሁን። ሌላው አንድ ልቀል ነገር እንግዲህ አዲስም ስለሆንኩኝ እናንተ ነዋሪዎች ናችሁና በጣም ኢምፕረስ ያደረገኝ ነገር በኮሎራዶ ውስጥ 50 ሺህ ኢትዮጵያውያን አሉ። እንግዲህ ከ50 ሺዎቹ ደግሞ 3000 ጌታን የሚያውቅ ክርስቲያን ብቻ ነው ያለው እና ሰፊ እርሻ ሰፊ ማሳ እንዳለንና ሬሾውን ሳወጣው እንደው ሆል የተባልነው 3000 ክርስቲያኖች ስንካፈል አንዳችን 15 ሰው የመድረስ ኃላፊነት አለብን። ያልዳነው ህዝብ በጣም በውጭ ያለው ህዝብ በጣም ብዙ ስለሆነ በደንብ ታጥቀን ለወንጌል መነሳት አለብን። ያልዳነው ህዝብ ቁጥሩ ብዙ ስለሆነ ሁላችንም ወንጌላውያን ሆነን ሁላችንም መጋቢ ሆነን ነፍሳት ወደ እግዚአብሔር መንግስት እንዲጨመሩ አጥብቀን ልንጸልይም ደግሞ ምስክርነትም ወንጌልን ልንናገር ይገባል። ይሄ የኛ ብቻ ሳይሆን ቀደም እንዳለችው አስኒዬ በጣም የሁላችንም አደራ ነው። ጌታ ኢየሱስ ይባርካችሁ። ጌታ ይባረክ። ማጨብጨብ እንግዲህ ጌታ ስራ ሰጥቶናል። ያው ቀደምም እንደተነጋገርነው ወደ ዋናው ሐሳብ ተመልሰን ሰዎችን ወደ እግዚአብሔር መንግስት እንዲመጡ የማድረግ ኃላፊነት የሁላችንም ነው። ሁላችንም እንቆምና ጸልየን እንጨርሳለን። ወንድም ዳንኤል ወደዚህ እጠራለሁ። እናመሰግናለን ድምጽህን ስላሰማህን እግዚአብሔር ሆይ ዝም ብለህ ሰውን አትናገርም። ዓላማ አለህ እግዚአብሔር ሆይ፣ እያስታጠከን አለ። የዘላለም አምላክ እግዚአብሔር ሆይ ንግግርህ እንደ ማለፊያ ዜማ እንዳይሆንብን ከዚህ ወጥተን ያው ተመሳሳይ ሆነ ኑሯችን እንዳንኖር እግዚአብሔር ሆይ ይልቁንም የዘላለም አምላክ ልዑል እግዚአብሔር ሆይ ይሄ የሰማነው ቃል ጌታ ሆይ በእኛ ላይ ስጋ እንዲለብስ እግዚአብሔር አምላክ ሆይ ጸጋ እንዲበዛልን እንለምንሃለን። እውነት ነው ጌታ ሆይ አቤቱ እግዚአብሔር ሆይ ሕይወታችንና እግዚአብሔር አምላክ ሆይ ስማችን ንግግራችን እንዲጣጣም እግዚአብሔር ሆይ አቤቱ የአፌን ቃልና የልቤን ሐሳብ እንዳለ ባሪያ ዳዊት እግዚአብሔር አምላክ ሆይ አንድ ላይ እንድታረግልን ምንናገረው ሌላ ምንኖረው ሌላ እንዳይሆን በጌታ በኢየሱስ ክርስቶስ ስም ጸጋህን አብዛልን። እግዚአብሔር ሆይ ተነግሮት አንገቱን የሚያደነድን ተብሎ እንደተጻፈ አንድ ቀን ይሰበራል እንደሚል እግዚአብሔር አምላክ ሆይ አቤቱ ልባችንን እንዳናደነድን እግዚአብሔር አምላክ ሆይ ቃልህ እንደሚናገር ቃልህ መዶሻ ነው እግዚአብሔር ሆይ ድንጋይ የሆነው ልባችንን ይስበር። ቃልህ እሳት ነው እግዚአብሔር ሆይ ላያችን ላይ ያለውን ገለባውን ይብላ። ቃልህ እግዚአብሔር ሆይ ውሃ ነው በጌታ በኢየሱስ ክርስቶስ ስም ቆሻሻውን ይጠብልን ከላያችን ላይ። እባክህ ዘመናችን እንዲሁ በከንቱ አይለቅ። በልተን ጠጥተን ቢል ከፍለን ልጆች ያሳድገን አስመርቀን መኪና ንርተን ጥሩ ቤት ኖረን እግዚአብሔር አምላክ ሆይ ላልተጠራንበት ኑሮ ኖረን ማለፍ እንዳይሆን በጌታ በኢየሱስ ክርስቶስ ስም እንድትረዳን እንጸልያለን። ዛሬ እንድታነቃን እንጸልያለሁ። እግዚአብሔር ሆይ እኔን አንቃኝ፣ እኔን አድነኝ፣ እኔን አትርፈኝ። እግዚአብሔር ሆይ እባክን ዘመን ዝም ብሎ በላይ ላይ አይለቅ፣ እድሜ ዝም ብሎ በላይ ላይ አይጨምር። እግዚአብሔር ሆይ እባክን እርዳን። እግዚአብሔር አምላክ ሆይ ዛሬ ተናግረህናል፣ ዛሬ ገስጸህናል፣ ዛሬ መክረህናል። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም አቤቱ እግዚአብሔር ሆይ አንተን መፍራት አንተን ማክበር ላንተ መታዘዝ እንዲሆንልን በጌታ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር አምላክ ሆይ ቸርች ያለን ህይወት፣ ቤት ያለን ህይወት፣ ውጪ ያለን ህይወት፣ ስራ ቦታ ያለን ህይወት ሁሉ እግዚአብሔር ሆይ ተመሳሳይ እንዲሆን በጌታ በኢየሱስ ክርስቶስ ስም እለምናለሁ። እግዚአብሔር አምላክ ሆይ ከተጠጋነው ከነርጋ የምንመሳሰል ሰዎች እንዳንሆን እባክህ ጸጋህን አብዛልን። ስለ ሁሉ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ ስለምትረዳን፣ ስለምትገስጸን፣ ስለምትመክረን፣ አቅጣጫ ስለምታሳየን ክብር ሁሉ ለአንተ ይሁን። እናመሰግንሃለን፣ እናከብርሃለን። አሁንም ተናገረን፣ አሁንም ምከረን፣ አሁንም ገስጸን፣ አሁንም አቅጣጫ አሳየን።
እግዚአብሔር ዛሬ ቤት ስንገባ ውሏችንን፣ ኑሯችንን፣ ንግግራችንን፣ አወጣጥ አገባባችንን ሁሉ እንድናይ እግዚአብሔር አምላክ ሆይ ጸጋህን አብዛልን። ስለ ሁሉ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። እጆቻችንን አንስተን ቡራኬ እንቀበላለን። እግዚአብሔር ይባርካችሁ ይጠብቃችሁም። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላሙንም ይስጣችሁ። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም አሜን። ተባረኩ። ጌታ ይባርካችሁ። አሜን። ፌሎሺፕ አለን። እንግዲህ ፌሎሺፕ እናደርጋለን።